ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በአዲስ አበባ ባልተለመደ ሁኔታ መጠነ ሰፊ አፈሳ እየተከናወነ ይገኛል። ወጣቶች በተገኙበት ቦታ በአገዛዙ የተለያዩ ታጣቂዎች እየታፈኑ እየተወሰዱ እንዳለ በቪዲዮ ጭምር የወጡ መረጃዎች ያመለክታሉ። አፈሳው ወጣቶችን ብቻ ሳይሆን አዛውንቶችንም ጭምር በማፈን የሚካሄድ እንደሆነ ነው የተለያዩ የመረጃ ምንጮች በመግለጽ ላይ የሚገኙት። የአብይ አህመድ አገዛዝ ከቅርብ ጊዜ ወዲህ ብሔራዊ ውትድርና በሚመስል መልኩ በተለያዩ የአገሪቱ አካባቢዎች አፈሳ በስፋት እያከናወነ ይገኛል። እድሜያቸው ለውትድርና ያልደረሱ ህጻናትን ጨምሮ በአስገዳጅ ሁኔታ የሚወሰዱ ኢትዮጵያውያን ከየማሰልጠኛ ካምፑ በመጥፋት በገዛ እጃቸውም ለፋኖ በመማረክ ጭምር ሰራዊቱን እየተለዩ ቢሆንም በዚህም በከፍተኛ ሁኔታ ክፍተት የተፈጠረበት የአብይ አህመድ አገዛዝ ተጨማሪ የአፈሳ ዘመቻ እያከናወነ እንዳለ ነው ለማወቅ የተቻለው። በዚህም አዲስ አበባ ላይ ሰሞኑን የሚካሄደው አፈሳ አገዛዙ በተስፋ መቁረጥ ማንኛውንም አይነት እርምጃ በመውሰድ የመጣበትን አደጋ ለመቀልበስ መዘጋጀቱን የሚያሳይ ነው ተብሏል። ይህ አፈሳ በማዕከላዊ ኢትዮጵያም ጭምር እየተካሄደ ሲሆን እናቶች ልጆቻችንን ወዴት ነው የምትወስዱት በማለት ተቃውሞ ቢያቀርቡም ከፍተኛ ወከባ እየተፈጸመባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። ባለፈው በጅማ እናቶች ዳግም ልጆቻቸውን ለመውሰድ የመጣውን የመንግስት ታጣቂ ቡድን በተቃውሞ የተጋፈጧቸው ሲሆን መጀመሪያ የወሰዳቸውን ልጆቻችንን መልሱልን፣ እነሱ ያሉበትን ሳናውቅ ሌላ ልጅ አንሰጥም በሚል ከፍተኛ ተቃውሞ ማቅረባቸው የሚታወስ ነው። ለመሆኑ የአዲስ አበባው አፈሳ እንዴት እየተከናወነ ነው? በዚህ ዙሪያ የዘውትር ተሳታፊያችን መረጃዎችን ሰብስበዋል። የተወሰኑ ጥያቄዎችን በማንሳት ከሱ ጋር ቆይታ አደርጋለሁ። እንግዲህ አዲስ አበባውን እንጀምር። ሰሞኑን በቪዲዮ ጭምር ተመልክተናል። ከአውቶቡስ ውስጥ እያወጡ የሚወስዱ ታጣቂዎችን ነው እንግዲህ ለማየት የቻልነው። ምንድን ነው እየሆነ ያለው? መሳይ አዲስ አበባ ከተማ ከዚህ በፊት ለበርካታ ጊዜ ወጣቶችን በተለይ ወጣት በሚበዛባቸው አካባቢዎችና የአዲስ አበባ ከተማ ሕዝብ እንዳይመለከትና እንዳያይ አድርገው ወይ ሌሊት ላይ ወጣት የቀን ሰራተኞች ክምችት አድርገው የቀን ስራ በሚፈልጉበት በሀያት አደባባይ፣ በጣፎ አደባባይ፣ በሲኤምሲ አካባቢ፣ በዚህ በኮየ ፈጬ፣ በገላን እና በኮተቤ አካባቢ ድንበር ከተሞች ላይ የታጠቁ ኃይሎች በፍጥነት መኪና ይዘው በመምጣት ያገኙትን ሰው አፍሰው ወዲያውኑ ከከተማ በማውጣት በአንዳንድ ቦታም ላይ የግለሰብ መጋዘን አዘጋጅተው አፍነው ነበር የሚወስዱት። ወንጀለኛ አስመስለው ነው የሚወስዷቸው። አሁን ደግሞ ያው እንግዲህ የተፈራው ነገር መጣ ድሆ ይባላልና በዳር ስንመለከተው ስናየው የነበረው ነገር በትናንትናው ዕለት በአዲስ አበባ ከተማ በዋና ከተማው በመገናኛ በሜክሲኮ ራሳችን በአይናችን ያየነው የአዲስ አበባ ፖሊስ ቢሆን የፌዴራል ፖሊስ የለበሱ ኃይሎች ከበብ ብለው ከምቸት ብለው በሚገኙበት ወጣቶች አካባቢ በመገናኛ አደባባይ ላይ ወጣቶችን በጠራራ ፀሐይ 5 ሰዓት ከቀኑ ወጣቶችን አፍሰው ወደ አውቶቡስ ማስገባት፣ ወጣቶችም ደግሞ ለምን እኛ ጥፋት ሳናጠፋ የት ነው የምትወስዱን? ምንም ወንጀል አልሰራንም፣ አፈሳ ነው፣ እናቴ ስሚ፣ ይህ መንግስት አፍኖ በግድ እየወሰደ ነው በማለት በመከራ የወደቁ ልጆችን ለ4 እና ለ5 እያነሱ ወደ አውቶቡስ በመወርወር አዲስ አበባ ከተማ ትናንትና በጣም ከፍተኛ ጭንቀት ላይ ነው የዋለች። እንግዲህ መገናኛ ላይ አፈሰ ማለት በድንበር ከተማ ላይ ምን ሊፈጸም እንደሚችል መገመት አያዳግትም። የአገዛዝ ጦር ማሸነፍ ቢገባው ኑሮ ዛሬ አይደለም የሚያሸንፈው። ወታደራዊ ብቃት የነበረው ከፍተኛ የወታደራዊ ልምድ የነበረው ከፍተኛ ትጥቅ የነበረው የአማራ ክልልን መልክዓ ምድር የሚያውቅ ወታደር በእጁ ነበረ። የዛሬ 3 ዓመት ያኔ ጦርነቱን በ15 ቀን እጨርሳለሁ ብሎ ወደ አማራ ክልል የዘመተው 11 እዝ አሁን ጦሩ ተበትኗል፣ ሙቷል፣ ከድቷል፣ በምርኮም እጅ ሰጥቷል። ሌላው ደግሞ በውጊያ ቆስሎ ከጥቅም ውጭ ሆኗል። ይሄንን መገንዘብ ያልቻለው የአገዛዙ ጦር በሰራዊት ብዛት የሚያሸንፍ ስለመሰለው አዲስ አበባ መሀል ከተማ ላይ ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ እየወሰደ እንደሚገኝ ነው መረጃዎችን በአይኔ የተመለከቱት ነገር ነው መሳይ።
አስገራሚ ነገር ነው። ቪዲዮንም ተመልክተነዋል። በተለያየ መልኩም እንደዚሁ አዲስ አበባ ላይ አፈሳ ሲከናወን ምናልባት አገዛዙ አንዳንድ አህጉራዊና ዓለም አቀፋዊ ስብሰባዎች ሲኖሩ በተለመደ ሁኔታ እንደዚሁ የጎዳና ተዳዳሪዎችን እያፈሰ ወደ አንድ ቦታ መጋዘን ውስጥ የሚያከማችበት የተለመደው እንቅስቃሴው ይመስለን ነበር። በኋላ ላይ ግን እነዚህን እያፈሰ የሚወስዳቸውን ወጣቶች የተለያዩ ተሽከርካሪዎች ወደ ማሰልጠኛ ካምፖች እየወሰዳቸው እንዳለ ማረጋገጥ የተቻለበት ሁኔታ ነው ተሰማ። አሁን ደግሞ ለይቶለት ገበያ ማል እየመጡ ከመናኸሪያ አውቶቡስ ውስጥ ወጣቶችን እያፈሱ ከወጣቶች ከሚዝናኑባቸው ቦታዎች አዲስ አበባ ነው እንግዲህ የዓለም ታላላቅ ስብሰባዎች ይካሄድበታል። የዲፕሎማቲክ ከተማ ናት የምትባልበት ውስጥ ነው እንግዲህ እንዲህ አይነቱ ነገር በጠራራ ፀሐይ እየተከናወነ የሚገኘው። ወደ ሌሎቹ አካባቢዎች መጣለሁ። ምንድን ነው የሚያሳየው? አገዛዙ ወታደሮች ያሰለጠነ በየጊዜው የምረቃ ፕሮግራሙን በሚቆጣጠራቸው መገናኛ ብዙሃን ያሰራጫል፣ ያስተላልፋል። ትልቅ ኃይል እየገነባን ነው የሚል ዲስኩር አክለውበት ምንድነው ታዲያ ይሄ ሁሉ ርብርብ ብሔራዊ ውትድርና ሳይታወጅ ነገር ግን በስፋት እየተከናወነ ያለበት ሁኔታ? ደርግ እኮ በመጨረሻው 3 ዓመትና 4 ዓመት ሲቀረው የኢትዮጵያን ሕዝብ በትምህርት ቤቶች በገዳማት ሳይቀር እየሄደ ወጣቶችን እያፈሰ ወደ ጦርነት አውድማ ውስጥ እየከተታቸው ከመኪና ላይ ወድቀው ይሞታሉ ብሎ ነበር እኮ መንግስት። እኛ በግዳጅ አፍሰን ሀገራችሁን ጠብቁ ብለን ወታደራዊ ማሰልጠኛ አስገብተን አሰልጥነን ወደ ጦርነት ስንወስዳቸው ከኦራል ላይ ዘለው እየወደቁ እንግዲህ እነዚህ ሀገርን ካልጠበቁ ማን ሊጠብቅ ነው እያለ ሲናገር ነበረ። የሰው ልጅ በልቡ ፈቃደኛ ካልሆነ ወደ ጦር ሜዳ ብትወስደው አይደለም መሞት ሊገል አይችልም። ከፍተኛ የሆነ እንዴት አድርጌ ላምልጥ፣ እንዴት አድርጌ ከዚህ ጣጣ ውስጥ ልትረፍ በማለት ባገኘው አጋጣሚ ሁሉ የውጊያ ሜዳ በሚከፈትበት ወታደራዊ ቀጠና ሁሉ እጅ እንዴት አድርጌ ለመስጠት ብሎ የሚቸኩል ወጣት ነው ያለው። እንግዲህ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የማረኳቸውን ወታደሮች እኮ አይተናቸዋል። እንዴት አይነት ህፃን ከከንፈራቸው ላይ እንኳን ፂም ያላበቀሉ የ14 እና የ15 የ5ኛ ክፍልና የ6ኛ ክፍል ወጣቶችን እንግዲህ በእንደዚህ አይነት መልኩ እያፈሰ እንደሚወስዳቸው ነው። ከዚህ በፊት በርካታ ጊዜ መሳይ ከዚህ የግዳጅ አፈሳ ኦልሞስት በአማራ ክልል ውትድርናው ውጊያው ከጀመረበት ጊዜ ጀምሮ በአማራ ክልልም በደቡብም በኦሮሚያ ክልልም በአዲስ አበባ ከተማም በተለይ ዳር በሚገኙ በሸገር ከተማ በሚያዋስኑ ክፍለ ከተሞች ላይ አፈሳዎችን እኮ ሲያደርግ ነበረ። በተለይ ደግሞ በዋናነት በክልል ከተሞች ላይ በወረዳ በቀበሌ በክፍለ ከተማና በከተማ አስተዳደር ሚኒሻዎች፣ ፖሊሶች፣ የብልጽግና አመራሮች ኮታ ተሰጧቸው። አንተ በዚህ ቀበሌ 200 ሰው ታመጣለህ፣ አንተ በዚህ ንዑስ ጎጥ ደግሞ 50 ሰው ታመጣለህ። በአጠቃላይ የወረዳው አመራር ዋና ስራ አስፈጻሚውን የሚመራው ቡድን ተቋቁሞ 5000 ወይም 4000 ወይም 3000 ሰው በወረዳ ታመጣለህ ተብሎ ግዳጅ ተጥሎበት አንካሳውን አንድ አይን የሌለውን እጁ ሽባ የሆነውን ሁሉ እያፈኑ ኮታ ለመሙላት ወስደው ምን አይነት ችግር እንደገጠማቸው አውቀውታል። አሁን ደግሞ በደንብ አድርገው መምረጥ የሚችሉ ወጣቶች እንዴት አድርገው መምረጥ የሚችሉ ተብሎ በአዲስ አበባ ከተማ ላይ የተሰራጨው አፋኝ ቡድን ሽበት ሳይቀር ያላቸውን እና ከረባትና ሱፍ አድርገው 55 56 ዓመት የሚሆናቸውን ሰዎች ሁሉ ወደ መኪና ሲጭኗቸው ተመልክቻለሁ ባይኔ። በጣም የሚያሳፍር ነገር ነው። እንግዲህ ይሄ ስርዓት ለኢትዮጵያ ሕዝብ ምንም የማያስብና እድሜውን በኢትዮጵያ ሕዝብ ቁማር አስይዞ እድሜውን ለማራዘም ከፍተኛ ጥረት እያደረገ እንደሆነና የአዲስ አበባ ከተማ ወጣት በትናንትናው ዕለት በርግጎ ወደየቤቱ ወደ ስራ ቦታው ሳይሆን ወደየቤቱ ወደ እናቱ ቤት ወደ ተከራየው ክፍል ውስጥ ገብቶ ዘግቶ ለመቀመጥ ከፍተኛ ጥረት ሲያደርግና በተለይ ክምችች ብለው ወይም ተከማችተው የተቀመጡበትና መሳሪያ ይዘው በሚጠብቋቸው ፖሊሶችን ሲመለከት በርቀት ያየ ሰው ተመልሶ እየሮጠ ራሱን ለመደበቅ ጥረት ሲያደርግ ነው የተመለከትነው። ግን ይሄ ነገር እንግዲህ መጨረሻው ምንድነው ሲባል በወታደር ብዛት ወይም በጦር ብዛት ያሸነፈ ሀገርም መንግስትም የለም። በምክንያት ነው የሚያሸንፈው። የፋኖ ኃይሎች ምክንያት ስላላቸው ነው እስካሁን ድረስ የቆዩት። ጀግና ተዋጊዎች ስለሆኑ ብቻ አይደለም፣ ምክንያታቸው ውሃ የሚያነሳ ስለሆነ ነው። አትግደሉኝ እንኑርበት በሀገራችን ብለው ስላሉ ብቻ ነው እስካሁን ድረስ የመከላከያ ኃይሉን በሄደበት አውደ ውጊያ ሁሉ እያበራዩት፣ እየበተኑት፣ እየቀሙት ድሽቃ፣ ሞርተር፣ ስናይፐር፣ ዙ 23 ፒቲአር ታንክ መማረክ ደረጃ ላይ
ላይ የደረሱ ከኢትዮጵያ የተለየ አቅም ስላላቸው አይደለም። ምክንያታቸው አትግደሉን እንኑርበት የሚል ምክንያት ትክክለኛ ህጋዊ ምክንያት ስላላቸው ነው እያሸነፉት የመጡት። የመንግስት ኃይል ደግሞ እየተሸነፈ የመጣው ለአገዛዙ ያደረ የመከላከያ ሰራዊት ምንም አይነት አብዮት ያላካሄደ መንግስታት በተቀያየሩ ቁጥር አሁንም ለመንግስታት የሚያጎበድድ ጀነራሎች ያሉበት ኃይል በመሆኑ ብቻ ነው ማሸነፍ ያልቻለውና ከእንግዲህ በኋላ ያሸንፋል ተብሎ አይገመትም። በአማራ ክልል በስብሰባ ላይ